በጣም ነው የተገረምኩት የእውነት ለመናገር ከሚባል በላይ ማለት ነው። ምን ልበላችሁ ማለት አንዳንዶቻችሁ አሁን ላይም ደግሞ ምን እያላችሁ ትገኛላችሁ? ያብና ሄሉ ይታረቁ። ማንም ሰው የማንን መጣላት የሚፈልግ ሰው የለም። እኛም የሰውን ደስታ እንጂ ሌላ ነገር አንፈልግም። አንድ ነገር ላችሁ የምፈልገው ይህንን ነው ማለት ብዙዎቻችሁ ቪዲዮ ስሰራ ሄሉና ያብ አይለያዩም። እኛም እኮ እንዲለያዩ አንፈልግም። ነገር ግን ለምን የቀለበቱ ቪዲዮ ጠፋ? እሱስ ለምን ቲክቶኩ ላይ ከሄሉ ጋር የሰራውን ቪዲዮ እንዳለ ለምን አጠፋው? ይህን ጥያቄ ልጠይቃችሁ። ቲክቶኩ ላይ የቀለበቱ ቪዲዮ ነበረ። እንደገና ደግሞ የሆነ ቪዲዮ እየጨፈሩ የሰሩት ቪዲዮ ነበር። ሌላም ደግሞ ነበረ። ለምን አጠፋው ታዲያ? ሲጀመርም ቀለበት ብሎ የመጣው የውሸት ነው፣ ታንገቱ በላይ ማለት ነው። የእውነት ልንገራችሁ፣ አያችሁ አይደል? እና ታዲያ እንዴት እየሆነ እንዴት ነው ሄሉና ያብ ይታረቃሉ የምትሉት? ነገም ደግሞ ሁለተኛ ሰብሯት እንዲሄድ ነው እንዴ? ምን ሆናችሁ ነው እህቶች? ቆም ብላችሁ አስቡ እንጂ። ለምን ቪዲዮ ላይ ለምን አጠፋ? ለምን ተቤቱ ላይ ለምን አጠፋት? ቲክቶክ ላይ ገብታችሁ እዩ። ያብጋ አንድ ቪዲዮ የለም ከእሷ ጋር የሰራው እንዲያለ አጥፍቷል። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ሄሉዬ አንድ ነገር ልልሽ የምፈልገው ነገር ቢኖር ጠንካራ ሆነሽ እና ብርቱ ሆነሽ ስራሽን ብትቀጥይ አሪፍ ነው ባይ ነኝ። 2 ቀን 3 ቀን ጠፋሽ ብትጠፊ ኦኬ። አሁን ግን ብዙ ቀን እየጠፋሽ ነው ያለሽው እና ማንን ደስ ይበለው ብለሽ መተሽ ስራሽን ብትቀጥይ ጥሩ ነው ባይ ነኝ። የኔ እናት ስራሽን ብትቀጥይ የኔ እናት ሰው እንትን ቢልሽ ፈጣሪ ያለሽና መተሽ ስራሽን ብትጀምሪ ስራሽን ብትቀጥይ ጥሩ ነው የኔ እናት። ከዚህ በላይ መጥፋት ተገቢ ነው ብዬ አላስብም። አንቺ ብትጠፊም ትጎጃለሽ እህት። ስለዚህ አንደኛ ነገር ቲክቶክሽን እያየሽው ነው። ቲክቶክ ላይ ራሱ ቪዲዮ ያለመፖስተትሽ 298,000 ነበርሽ። ይኸው አሁን ቀንሶ 297,700 ሆኗል። አያችሁ ስንት ሰው ቀንሷል ማለት ነው? 300 ፎሎወር ቀንሶባታል። ለምን? ቪዲዮ ስለማትፖስት ገባችሁ? ስለዚህ እንደዚህ ሆነሽ ቻናልሽንም ቲክቶክሽንም ተምታቀዘቅሽ ብርቱና ጀግና ሆነሽ ስራሽን ብትሰሪ ጥሩ ነው ባይ ነኝ። ህይወት ይቀጥላል። ማንም ሁላችንም አንድ የፈጣሪ የፈቀደው ነው ከአንድ ሰው ጋር የሚኖረው እንጂ ሁላችንም ተሰብረን እየተነሳን የኔ እናትና ብርቱ ሆነሽ ስራሽን ብትሰሪ እንደኔ አሪፍ ነው ባይ ነኝ ማለት ነው። አንዳንዶቻችሁ ደግሞ ከያብ ጋር ይታረቃሉ። እኛ እኮ የሁሉንም ደስታ ነው የምንፈልግ እንጂ በማንኛውም ሰው ተከፍቶ ሲመጣ ደስ አይለንም። ይሄ ልታውቁ ይገባል። ነገር ግን ያ ሰው ይሆናሉ አይሆን? እስኪ ያንን ቀለበትሽ ከአንጀቱ ከሆነ ያደረገላት ከዩቲዩብስ ላይ ለምን አጠፋው? ከቲክቶክስ ላይ ለምን አጠፋው? እሷ እንኳን አብራው የሰራችውን ቪዲዮ ፕራይቬት እንኳን አላረገችም። ቲክቶክ ላይ ብትሉ የት ጋር ብትሉ፣ እሱ ግን የለም አጥፍቷል። ለምን? ለሄሉ ቦታ ቢኖረው ሄሉም ቢወዳት ሄሉም ቢያፈቅራት ይህን ያደርግ ነበር። በዚህም ትምህርት መውሰድ ያለባችሁ ሲጀመር እውነት ልንገራችሁ፣ የኔ ማር የኔ ፍቅር እኔም እኮ ወድሻለሁ እኔም እኮ ሞትልሻለሁ የሚል ወንድ 100% አይሆንም። እውነቴን ነው የምነግራችሁ። በጣም እኮ ነው የምወድሽ፣ በጣም እኮ ነው የማፈቅርሽ እንደዚህ የሚል ወንድ ኖ አይሆንም ለትዳር። እውነቱን ነው የምነግራችሁ። ምክንያቱም እወድሻለሁ አፈቅርሻለሁ የሚለው ከአንገት በላይ ነው፣ ውስጡ አይገኝም። አያችሁ፣ ይሄ ነው። አሁን ያምን ካያችሁት ሂዶ ልቅፍ ያረጋታል፣ ልጥፍ ያረጋታል። እኔ ሂዶ አንቺን ስላገኘሁ ደስ ብሎኛል፣ በአንቺ ህይወት ተሰመረ፣ በአንቺ ህይወት ያመረ። ካላመናችሁ እየተመለሳችሁ ቪዲዮ ማየት ትችላላችሁ። አያችሁ አይደል? የሚወዳችሁ ወንድ የሚያፈቅራችሁ ወንድ ቢወዳችሁም እንኳን ጊዜ ጠብቆ ነው፣ ችኩል አይልም። የምሬ ነው የምላችሁ። ሊያችሁ ይሳሳላችኋል፣ ሊናገራችሁ ይሳሳላችኋል።
ሰው ሲናገራችሁ ይከፋዋል። የሚያፈቅራችሁ ወንድ ገባችሁ አይደለም? ይሄ ቶሎ ችኩል 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 ፍቅር ፍቅር እንዲህ ነው ሲጀመር። እኔ ወዲያውኑም አልነግራችሁም ብዬ ነው እንጂ ልጁን በጣም ፈርቼዋለሁ። ይሄ ልጅ ይቸኩላል ብያችኋለሁ። ይሄ ልጅ በጣም የቸኮለ ነው እንጃ ብዬ ነበር፣ ፈርቼ ነበር። እና እንደዚህ ስል እንዲሁም ብዙ ልጆች ከስር ትናገሩኝ ነበረ። አያችሁ ግን አይደል መጨረሻውን ሲጀምር ወንድ ልጅ ረጋ ሲል ነው ደስ የሚለው። ጥድፍ ጥድፍ ያለ ነገር አያምርም፣ ደስም አይልም። እውነቱን ነው የምነግራችሁ። ስለዚህ እግዚአብሔር ልቦና ይስጥን ለሁላችንም። ሄሉ ግን ተመለሽ ነው የምለው፣ ሌላ ምንም አልልሽም። መመለስ አለብሽ። እጅ አትስጭ ለማንም። ተመልሰሽ ስራሽን ጠንካራና ብርቱ ሆነሽ ስሪ። ለማንም እጅ አትስጪ። ጎበዝ ሆነሽ እንዲሁም በልጠሽ መታየት እንዳለብሽ ነው የምነግርሽ እንጂ ደግሞ ለሱ ብለሽ እጅ ልትሰጪ ነው እንዴ? አንቺ ጎበዝ ነሽ እኮ እጥፍ እጥፍ ተጣጥፈሽ ትበልጪዋለሽ። እሱ እውነቱን ነው የምነግርሽ። እጥፍ እጥፍ ትበልጪዋለሽ። ስለዚህ መጥፋት የለብሽ፣ መምጣት ነው ያለብሽ። ይሄንን ነው የምለው። በእርግጥ ይከብዳል አውቃለሁ እኮ ግን ደግሞ ገባችሁ፣ ስራዋን መስራት አለባት። ስራዋን እየሰራች መጠቀም አለባት። ብትጠፋ እኮ ተጎዳች እሷ። አንደኛ ነገር ቻናሏ ቪዲዮ አፖስትም 2 ቀን 3 ቀን ታፖስት ብትቀር የምትጎዳው እሷ ናት። ገባችሁ? ይሄ ነው የምለው እኔ። አሁን ይሄ ወር አልሰራችሁ አያችሁ፣ ስለዚህ ተጎዳች እሷ። እኔ እንግዲህ ይሄንን ነው የምለው እና እንግዲህ ሄሉ ብትመጪ ጥሩ ነው የኔ እናት። ህይወት ይቀጥላል ብዬሻለሁ። መጀመሪያ እግዚአብሔር የፈቀደው ስለሆነ የሚሆነው ሁሉንም ለፈጣሪ ሰጥቶ ወደ ስራው መመለስ ይሻላል በይ። እንዴ የኔ ቆንጆ ይሄን ነው የምልሽ። እንግዲህ እናንተ ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችሁ እና አዲስ ነገር ካለ ከስር ጻፉ። ወይም ደግሞ ሀሳብ ካለ ደግሞ በሌላ ቪዲዮ ውስጥ ዛሬ ከመጣች እስከ 9 ሰዓት ምናምን እስከ ማታ እናያታለን። ትመጣለች ብዬ አስባለሁ። በእርግጥ ግን እስኪ ከመጣ እና ባይ ባይ። መልካም ምሽት ይሁንላችሁ።